የመተዛዘሉ ምዕራፍ ቀጥሏል። አንተ እንዳዘልከን ማን ያዘለው? አቡ። እኛም እናዝልሃለን እስከ ሰባቱ ሰማያትም ድረስ እናወጣሃለን አሉት። አሁን ደግሞ ማን ነው ተራው ማለት? የእግዚአብሔር ተራ መጣ ማለት ነው። ቀድሞ አቦ ነበር ያዘለው፣ አሁን ደግሞ እግዚአብሔር ሊያዝል ነው። እግዚአብሔር ግን ምን አደረገ ይሉናል በዚህ መጽሐፍ ላይ። በዚህ ዝሙትን በምትወድ ሴት፣ ሰንበትን በምትሽር ሴት እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት ይላል። እሺ ለሸንት ተቀምጣ ሳለ ወደ ማህፀኗ ገባ። እግዚአብሔር አዞት እባቡ ማለት ነው። እባብ ምናምን እየተባሉ ነገሮች እዛ ጋር እኮ እባብ ሲባል ሊትራሊ እባብ እያረክ እየገለጽክ ነው። ገባ ወጣ እያልክ የምትናገረው እንደዚህ አይነት ነገር ሊሆን አይችልም። ሰው ላይ እባብ የሚገለጽበት በመጽሐፍ ቅዱስ ለመዳን ምንድን ነው የምታደርገው? ንስሐ ትግባ ይላል መጽሐፉ አይልም። ንስሐ ትግባ አይደለም የሚለው። እሺ ለዚህ ኃጢአቷ ንስሐ ብትገባ እግዚአብሔር ይፈውሳታል አይደለም የሚለው። ገንዘብሽን ለማን ስጪ? ይኸውላችሁ ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር እሺ መታሰቢያ አደርጋለሁ ብለሽ ተሳይ። ለምን እግዚአብሔርን እኮ አሳዘነች ብሎ ጀመረው ታሪኩን። አሁን ይግቡ ወገኖቻችን፣ እስኪ ይግቡና ስላላቸው መጽሐፍ እኛም ደግሞ አላችሁ የሚሉት መጽሐፍ ካለ ያሳዩን። እንግዲህ እዛ ቤት የተወሰነ ለመስማት ሞክሬ ነበር የሚሰራውን ድራማ ማለት ነውና በጣም ልክ እንደ ሕፃን ልጅ ሰውን ለማታለል ሰው ሲሞክር ማለት ነውና እሱን ስመለከት ነበር። መዝሙረ ያሬድ በተባለ ሰው እስኪ ስትናገር በነበረው ላይ የመወያየት አቅሙ ካለ መዝሙረ ያሬድ ና ብቅ በል፣ ከፈለክ ደግሞ ቤትህን ክፈትና እኛ እንምጣ ፍቃደኛ ከሆንክ። መዝሙረ ያሬድ እንግዲህ ይሄ መልእክት እንደሚደርስ እርግጠኛ ነኝ። እዛ ስትወሸክት እየሰማሁህ ነው ያለሁትና አቅሙ ካለክ ፍቃድ ከሆነ ያንተ ቤት መተን ባነሳቸው ነገሮች ላይ ለመወያየት ፍቃደኞች ነን። አንተ በተናገርካቸው ባነሳቸው ሐሳቦች በዋሸባቸው መጽሐፍ ቅዱስ ላይ በዋሸበት ላይ ለመወያየት ፍቃደኞች ነን። ቤት ድረስ መተን ማለት ነው። ታሳውቀናለህ ብዬ አምናለሁ፣ ጠብቃለሁ። እሺ ምንድነው እየተቃወምን ያለ ነው? ላሳያችሁ። እሺ ምን እየተቃወምን እንደሆነ በግልጽ እንድትረዱ ፈልጋለሁ። ምንድነው እያነሳን ያለ ነው? ተቃውሟችን ምንድነው? ለምሳሌ ምን ሲል ሰማሁት? እንግዲህ ያሬድ በሲኦል ያሉ ነፍሳትን እግዚአብሔር ቢያሳይ ማራቸው ብለህ ስለነዛ ነፍሳት አትለምንም ወይ የሚል ጥያቄ ይጠይቀዋል ወንድማችን ኤርሚያስን ማለት ነው። አይ ለምንላችኋለሁ ሰው በቃ እንደዛ አድርገው ነው ነፍሳትን ከሲኦል የሚያወጡት አይነት ነገር ሲናገር እና ህዝቡን ግራ ሲያጋባ ሰማ ነው። እሺ ወንጌል አማኞች እናንተ ልጠይቃችሁ፣ እግዚአብሔር እናንተ በገነት ሆናችሁ በሲኦል ያሉ ነፍሳትን ቢያሳያችሁ ስለነዛ ነፍሳት ምን ታደርጋላችሁ? ትለምናላችሁ? ትጸልያላችሁ እግዚአብሔር እንዲምራቸው? ከመሆን እንደዚህ አይነት ቀልድ ነው የሚቀለደው። እንደዚህ አይነት የሚያሳፍር ቀልድ ነው የሚቀልዱት። ወዳጄ ወንጌል አማኙ ተሰብስቦ ማለት ነው በሲኦል ስላሉት ነፍሳት ሙሾ ቢያወርድ ከሲኦል አይወጡ። ከሲኦል የምትወጣው በእኛ ለቅሶ አይደለም፣ በእኛ እንባ አይደለም። ሰው ከሲኦል የሚወጣው ሰው ወደ ሲኦል የሚገባው እኛ ስላለቀስን አይደለም። ተሰብስበው አልኩ ወንጌል አማኙ በሙሉ ተሰብስቦ ሲያለቅስ ቢውል 30ውንም ቀን በሙሉ ከሲኦል አይወጡም። እነዛ ሰዎች አትወጣም። እግዚአብሔር የመርህ አምላክ ነው። ሲኦል የገቡት ለምንድን ነው ብለህ ጠይቅ። በልጁ በክርስቶስ ኢየሱስ ስላላመኑ ነው። ሰው ሲኦል የሚገባው በልጁ በክርስቶስ ኢየሱስ ስላላመነ ከሆነ በእንባ ከሲኦል መውጣት የለም። በለቅሶ በእንባ ከሲኦል መውጣት የለም። እንደዚህ አይነት ትምህርት መጽሐፍ ቅዱስ ላይ የለም። እኛ አልቅሰን አይደለም እኮ የዘላለም ሕይወት ያገኛ ነው። አልቅሰን አይደለም። ሰው በማልቀስ የዘላለም ሕይወት አያገኝም፣ በክርስቶስ በማመን ነው። አለቀ። አልቅሰህም ሰውን ከሲኦል ማውጣት አትችልም። ይኸው ፍቃደኛ ከሆንክ መዝሙረ ያሬድ እቤትህ እመጣለሁ። አንተ ከፍተህ ስትዋሽ በነበረበት ነገር ላይ ቤትህ መጥቼ ለማውራት ዝግጁ ነኝ። ቤትህ መጥቼ ለማውራት የአንተ ቤት ማለት ነው። ይሄን ሁሉ መንፈራገጥ ግን ምንድን ነው? እንደዚህ አይነት በአጋንንት መንፈስ የተጻፉ መጽሐፍቶችን ለማስመለጥ ነው። እንደዚህ አይነት አልኳቸው። ይኸው እንደዚህ አይነት መጽሐፍቶች ምንድን ነው የሚያወሩት? እነዚህ መጽሐፍቶች ለምሳሌ ይህ መጽሐፍ አቦ የተባለ ሰውዬ ስለ ክርስቶስ ኢየሱስ ወንጌልን ሰብኮ አለፈ፣ በዚህ አካባቢ ወንጌል ተናገረ የሚል መጽሐፍ ቢሆን ይህን መጽሐፍ ከፍተን አንቃወመውም እኛ። ይኸው አስረግጬ ነው የምነግራችሁ ደግሜ።
ለምን እንደምንቃወም ወንጌል አማኙም በደንብ ሊረዳ ያስፈልጋል። ለምንድን ነው ይሄን መጽሐፍ የምንቃወመው? አቦ የተባለው ሰውዬ በኢትዮጵያ ላይ የዞረ ወንጌልን ሰበከ፣ ኢየሱስን ሰዎች እንዲቀበሉ አደረገና አረፈ የሚል መጽሐፍ ቢሆን እንቃወማለን እንዴ? ባዮግራፊ እኮ ነው እሱ፣ የህይወት ታሪኩ ነው። በጭራሽ አንቃወምም። ይሄ መጽሐፍ ግን ምንድን ነው የሚያወራው? ላሳያችሁ። ይኸው ምንድን ነው የሚናገረው? ገድለ አቡነ ገብረ መንፈስ ቅዱስ በማን የታተመ ነው? መጽሐፍ ስታሳይ ከፍተ እንደዚህ ነው። የማን መጽሐፍ ነው? አሳታሚው ማን ነው የሚለውን ከፍተ ነው የምታሳየው። በማን የተዘጋጀው? በምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳምና በዝቋላ በሁለቱ ገዳማት የተዘጋጀ። ከፍቼ ላሳይ ምን እንደሚያወራ ይሄ መጽሐፍ ከፍቼ ላሳይ። እሺ ይኸው የገዳሙ ማተም በገዳሙ የተዘጋጀ መጽሐፍ ምን ጋር እንደምከፍታ ካለው ቀጥታ ቦታው ላይ ከፍቼ ላችኋለሁ። ምን ይላል? 13ኛ ምዕራፍ። በገዳሙ ማየት የምትፈልጉ ሰዎች ያላችሁ መጽሐፉን ከፍታችሁ እዩ። በገዳሙ የተዘጋጀው 13ኛ ምዕራፍ ምን ይላል? ከኔ ጋር ይወለችሁ ስሙን። አባታቸው ገብረ መንፈስ ቅዱስም ከባህር ዳር ቆሞ ምስራቁንና ምዕራቡን ሰሜኑንና ደቡቡን ተመለከተ። የት? ባህር አጠገብ ቆሞ። እዛዝ የኢትዮጵያ ሕዝብ ኃጢአት በፊቱ ተገልጾ ታየው። የኢትዮጵያ ሕዝብ በሙሉ ኃጢአተኛ እንደሆነ ተመለከተ የሰውዬ። እሺ ስለ ኢትዮጵያ ኃጢአት፣ ስለ ኢትዮጵያውያን ኃጢአት ምን ሊያደርግ ነው ይሄ ሰው? ወንጌል ሊናገር አይደለም፣ ሊዘቀዘቅ ነው። ተመልከቱ፣ ይዘቅዘቅ። እኔ በመዘግዘቁም ጥያቄ የለብኝም፣ መብቱ ነው። ከተመቸው ለምን 100 ዓመት አይደለም 1000 ዓመት ይዘግዘቅ። ችግራችን ግን ምን ጋር እንደሆነ ላሳያችሁ። የኢትዮጵያን ኃጢአት በፊቱ ተገለጠለት አየ ይላል አይደል? እሺ ከዚህ በኋላ ምንድነው የሚያደርገው ይህ ሰውዬ? አባታቸው ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በያው ስም ማልኩ፣ በእግሬም አልቆምም አለ። ወደ ባህር በጭንቅላቱ ተዘግዝቆ ገባ። ለምን? የኢትዮጵያውያንን ኃጢአት ለማስማር። የኢትዮጵያን ኃጢአት ለማስማር በጭንቅላቱ ተዘቀዘቀ። ቀጥል። ወደ አባታቸው ገብረ መንፈስ ቅዱስም ስምህን የጠራ መታሰቢያን ያደረገ እምርልሃለሁ የሚል ቃል ከሰማይ መጣ። ስሙን የጠራ ሰው በመዘግዘቁ ምክንያት እምርልሃለሁ። ይሄ ኃጢአተኛ ሕዝብ የሚማረው የአቡን ስም በመጥራት ነው ይላል። ከዛስ ብፁዓዊ አባታቸውም መልአኩን የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። ከመሆን የኢትዮጵያ ሕዝብ ካልተማረ በሱ መዘግዘቅ ማለት ነው። ወዳጄ 1000 ዓመት ተዘግዘቅ አልኩ። አይማርም በአንተ መዘግዘቅ። የኢትዮጵያ ሕዝብ ሊማርም አይችልም። እኔ ኢትዮጵያዊ ነኝ። ይውላችሁ በአቦ መዘግዘቅ ምህረትን አላገኝም። የዘላለም ሕይወት ያገኘሁት የዛሬ 4 ዓመት በክርስቶስ ኢየሱስ በማመን ከጨለማው በማምለጥ ነው። የጌታ ደም ነው የቀደሰኝ እንጂ የአቦ መዘግዘቅ አይደለም። የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። እሺ እስከ 100 ዓመት ድረስም ተዘግዝቆ ኖረ። እኔ ቅሬታ የለብኝም በመዘግዘቁ። 100 ዓመትም አይደለም 1000 ዓመት ይዘግዘቅ ብያቸዋለሁ ቅድም። ከተመቸው ይዘግዘቅ። እውነቴን ነው የምላችሁ፣ መብቱ ነው። በመዘግዘቁ ግን የሚገኝ ሕይወት አለ ስትሉኝ ያኔ ከእግዚአብሔር ቃል ጋር ትጋጫላችሁ። እሱን ነው የምንጠይቃችሁ። ተዘግዝቆ የኢትዮጵያን ሕዝብ አስማረ ስትለኝ እዛውም እኮ የተወሰነ አካባቢ ላይ ደግሞ ምህረት አላገኘም። እኔ ያላንሳው ብዬ ነው ይቅርሱ። የሆነ አካባቢ ጠንቋይና ቡዳ ነው ተብሎ አልተማረም በሱ መዘግዘቅ። ኢትዮጵያውያን ሁሉ ሲማሩ ማለት ነው። ይቅርሱ። እሺ እስከ 100 ዓመትም ድረስ ተዘግዝቆ ኖረ። ከዛስ ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ፣ ውሃውም ደም መሰለ፣ አጥንቶቹ እንደ በረዶ ነጭ ሆነው ታዩ ይላል። ከዛ አጋንንት ሲጣሉት ከአራቱ ማዕዘን ወደ እርሱ ይመጡ ነበር። በየዕለቱ 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር። የማይመለከተኝም ይወጉት፣ መብታቸው ነው፣ መብቱ ነው። እሱ መወጋትም መወጋጋትም ይችላሉ። ለምን ወጉት አልልም። በየቀኑ 500 አይደለም 1000 ይወጉት። ግን በመወጋቱ ምክንያት የዘላለም ሕይወት ሰዎች አገኙ ስትሉን ግን ያመናል። እኛ ለምሳሌ ተወጋ የሚለውን እዚህ ጋር ጽፋችሁት ቢሆን እንደ ተረት እናነብላችኋለን፣ ስቀን እናልፋለን። ከታች እንደሳቁት ሰዎች በመወጋቱ ምክንያት የዘላለም ሕይወት ወይ ደግሞ ኢትዮጵያን ተማሩ ስትሉን ደግሞ በክርስቶስ ደም መቀለድ ስለሆነ ያንገሸግሸናል። ያኔ እንጠይቃችኋለን።
እንጠይቃችኋለን። በየዕለቱ 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር። እሺ ስለታም በሆኑ ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት እስጢፋኖስ ምንወደው ዲያቆን ማለት ነው ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ እስጢፋኖስ እንዴት ነው የሞተው? ስለ ጌታ ስለ ክርስቶስ ኢየሱስ እየመሰከረ ጥርሳቸውን እስኪያፋጩበት ድረስ ማለት ነው ኢየሱስ እያለ ከዛ ማራቸው እያለ ሞተ እስጢፋኖስ። እሱን አግኖ ይናገራል። ከእስጢፋኖስ ጀምሮ እስከ መጨረሻው ሰማዕት ቀጥል ብሩክ። እሺ ሊቀ ጳጳስ ጴጥሮስ እንደ እርሱ የተጋደለ ሰው የለም፣ እንደ አቦ ማለት ነው። ኧረ ወዳጄ በመዘግዘቅ ምናምን ከሆነ እነሱ ግን ወንጌልን በመናገር በመስበክ ከሆነ ጫፋቸው ጋር አይደርስም። ይሄኛው የሆሊውድ አክተር ነው። ተዘቀዘቀ፣ ጨረቃ ላይ ወጣ፣ ፀሐይ ላይ ተራመደ። ይሄ በቃ ቅዠት ነው የሚነግረን። እነዛስ እስጢፋኖስ ኢየሱስ ክርስቶስን አሳልፈው በሰጡት አይሁዳውያን ፊት ስለ ክርስቶስ ኢየሱስ አዳኝነት፣ መሲህነት፣ ብቸኛ የሆነ የእግዚአብሔር ልጅነት ነው የመሰከረው። ይሄኛውስ ይሄ ሆሊውድ አክተር ነው። ተዘቀዘቀ ነው፣ ፀሐይ ላይ ተራመደ ነው። ከዛስ አይኑን አሞራ መታ አወጣችሁ ነው። ምን አገብ ለምን ሁለቱ አይን አታወጣለትም? አይመለከተንም፣ እሱ አይመለከተንም። ወንጌል ተናገረ እስኪ ያሳዩን። ወንጌልን ሰበከ ኢትዮጵያ ላይ የዞረ አሳዩን እስኪ። በሱ በሰበከው ወንጌል ሰዎች ዳኑ የሚል ከዚህ መጽሐፍ ላይ እስኪ ያሳዩን። የለም። ጀብዱ ነው የምትነግሩን። የሱን ጀብዱ ምን ያደርግልኛል? ሲጀምር እንደዚህ አይነት ሰው አልተፈጠረም። አቦ የሚባል ሰው በህይወት ነበር የሚል ሰው ካለ ምናብ ካልሆነ በስተቀር ሊያሳየን የሚችል ሰው አንድ ሰው የለም። 560 ምናምን ዓመት ኖሯል። አንድም ሰው አላየውም። ይሄን ሰውዬ መንፈስ ነው እንዴ? 500 ምናምን ዓመት የኖረው ሰው አላየውም። ታዲያ የታይተ ነው ታሪኩን የጻፍከው ገድሉን የጻፍከው? ሳትመለከተው ማንም ሰው አይቶት አያውቅም። ምግብ በልቶ አያውቅም። ልብስ ለብሶ አያውቅም። ሰው አይቶት አያውቅም። እና ስለ መንፈስ ነው የምትነግረን? በዚህ ሰውዬ አማካይነት የዘላለም ሕይወት ይገኛል ይላል መጽሐፉ። እንቃወማለን። ከዚህ በኋላ ይላል ተመልከቱ። ጌታችን ከባህር ዳር ቆሞ ወዳጄ ገብረ መንፈስ ቅዱስ የኢትዮጵያን አላችሁበት እዚህ ውስጥ አይደል? ኢትዮጵያውያን ናችሁ እናንተ። የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነሳ ውጣ አለው። ከ100 ዓመት መዘቅዘቅ በኋላ ይህ ተምራችኋል። ትስማማላችሁ ወገኖች ክርስቲያኖች? በአቦ መዘቅዘቅ ተምሬያለሁ ብላችሁ ታምናላችሁ? እስኪ ከእግዚአብሔር ቃል ላይ ያሳዩን። ሰዎች ተዘቅዝቀው ለሆነ ወገን ምህረት ይገኛል የሚል መጽሐፍ እስኪ ያሳዩን ከእግዚአብሔር ቃል ላይ። ከእግዚአብሔር ቃል ላይማ የለም። እንደው በታሪክ አሳዩን፣ ችግር የለውም። በታሪክ በሆነ ክፍለ ዘመን ላይ እንደዚህ ብሎ ያስተማረ ሰው እስካለ እስኪ ያሳየን። የለም በጭራሽ። የኢትዮጵያን ሰዎች ሁሉ ምን ይላል ቀጥሎ? ምሬልሃለሁ ተነስ ውጣ አለው። ያን ጊዜ አባታቸው ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ። አጥንቶቹ እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም መላ ሰውነቱን በእጁ ዳሶ ምንም እንዳልደረሰበት እንደመጀመሪያው ጤነኛ አደረገው። ከዚህ በኋላ ወደ ምድረ ከብድ ሄደ። ቀጥሎ የሚናገረውን ነገ አሳያችኋለሁ። ቀጥሎ የሚያወራውን እዚህ ጋር እስኪ ትንሽ እናውራ። በሱ መዘግዘግ የኢትዮጵያ ሰዎች ሁሉ ተምረውልሃል። አሁን ይህን የተናገረው ማን ነው? ጌታ ክርስቶስ ኢየሱስ። ይሄ ግን ኢየሱስን መሳደብ አይደለም ወይ? ኢየሱስን መሳደብ አይደለም ወይ? ይሄን ተናገር የተባለው ጌታ ነው። እሺ አንድ ኢትዮጵያዊ ሙስሊም ሰውዬ አባቦ እኮ ምሬሃለሁ ብለኛል፣ ለምን እንደው ሲኦል ምትከተኝ እንዴት ተዋሻለህ ብሎ ይጠይቀው ጌታ ነው። አንድ ኢቲስት ሰውዬ እኔ እኮ ኢትዮጵያዊ ነኝ፣ በአቦ እኮ ምሬሃለሁ ብለኛል፣ እንዴት ሲኦል ትከተኛለህ ብሎ ጌታን ይጠይቀው? እንዴት ተዋሻለህ ይበለው? ይሄ ጌታ ክርስቶስ ኢየሱስ ላይ መዋሸት ነው፣ አመጽ ነው። ጌታ እንደዚህ ሊል አይችልም። በአቦ መዘግዘግ የኢትዮጵያን ሰዎች ምሬልሃለሁ ሊለው አይችልም። ኢየሱስ ካላለው ኢየሱስ ላይ እየዋሹ ነው። እነዚህ ሰዎች እየዋሹ ነው ጌታ ላይ። ለዚህ ነው የምንቃወመው እነዚህ መጽሐፍት የምንቃወመው በዚህ ምክንያት ነው። የኢትዮጵያን ሰዎች ሁሉ ምሬልሃለሁ አንተ ስለተዘቀዘቅላቸው ይላል እንደዛ። እሺ በአቦ መዘግዘግ የሚገኝ ህይወት የለም አለ የሚል ሰው አለ። እኔ አንድ ሰው ክርስቲያን ከሆነ ይሄን መጽሐፍ ከኔ ጋር ነው የሚቃወመው። ኦርቶዶክስም ይሁን ካቶሊክም ይሁን የትም ይሁን ኢስተርን ኦርቶዶክስም ይሁን ይሄን መጽሐፍ ከኔ ጋር ይቃወማል። እውነተኛ ክርስቲያን የእግዚአብሔርን መንፈስ የተቀበለ የአጋንንትን መንፈስ የተቀበለ የጨለማው አባል ግን
ምንም ጉዳይ አይደለም። ስለ ኢየሱስ ክርስቶስ ምንም ቢጻፍ እውነት ነው ይላል። አባታችን ምን ይሳናቸዋል ይላል። አባታችሁ አዎ ይሳናቸዋል። የዘላለም ሕይወት በእሳቸው ተጋድሎ ማግኘት አይቻልም። ለምን? ቃሉ የሚለው የዘላለም ሕይወት ልጁ ክርስቶስ ኢየሱስን በማመን ስለሆነ። 4 ነጥብ። አለቀ። ከባህር ወጥቶ ምን እንዳደረገ ታውቃላችሁ? መተዛዘል ነው የጀመረው። በጣም በሚገርም ሁኔታ ሲተዛዘል ነው የምትመለከተው። ከዚህ ከባህር ወጣና ስላሴን ሲያዝልና ላሳያችሁ እሱን ስላሴ ደግሞ በየተራ እየተፈራረቁ አቦን ሲያዝሉት እንመለከታለን። ይቅር አይደል? እሱ ይቅር አይደል? ነው ላሳያችሁ። ሲተዛዘሉ ነው ከዚህ በኋላ የምንመለከተው። በቃ ይተዛዘሉ፣ ችግር የለውም። የእኛን አምላክ ግን አይደለም ያዘለው። የእሱን እዛ ስዕል ላይ ያለውን ከሆነ ይተዛዘሉ፣ ችግር የለብኝም። 3ቱን ሽማግሌዎች በስዕል ያስቀመጣቸውን ከሆነ ይተዛዘል። የኔ አምላክ ግን የሚተዛዘል አይደለም። እኔ ማመልከው አምላክ እየወረደ ከሰው ጋር የሚተዛዘል አይደለም፣ በጭራሽ አይደለም። ላሳያችሁ። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። አሁን ይሄ በቃ የሆሊውድ ፊልም ካልሆነ በስተቀር ከፀሐይ በላይ 7 ዓመት ሳይንሱም አይፈቅድም። ከፀሐይ በላይ ምን ሊያደርግ ነው የኖረው 7 ዓመት? ምንስ ወንጌል ሊሰብክ እዛ አይደል? ከፀሐይ በላይ ያሉ ሰዎችን ወንጌል ሊሰብክ 7 ዓመት ኖረ። እሺ፣ ዳግመኛም ከዚያ ወርዶ ወደ ምድረ ከብድ ሄደ። በዚያ እስከ 7 ዓመት ድረስ እንደ ምሰሶ ተተክሎ ቆሞ ሲጸልይ ኖረ። ወደ ላይም አንጋጦ ቅንድቦቹን ሳይሸፍን እጆቹን ወደ ላይ እንዳይዘረጋ ሲጸልይ ኖረ። እሺ፣ ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። ዓይኖቹን ወደ ሰማይ አንጋጦ አገኘው። በራሱ ላይም ተቀምጦ ዓይኖቹን ነቆረው አሳወረውም ይላል። ገላገለን። እውነቴን ነው የምላችሁ፣ ገላገለን። እንደዚህ አይነት መጽሐፍ ተጽፎ በስሙ ከምናይ ገላገለን። በቃ በዚሁ ቢቀር ማለት ነው። ግን አይቀርማ፣ ፊልሙ ይቀጥላል። ደራሲው ስላለ ፊልሙ ይቀጥላል። ደራሲው አልሞተም እስካሁን ድረስ። ይሄ መጽሐፍ የደረሰው ሰውዬ ስላለ ፊልሙ ይቀጥላል። አክተር ስለሆነ ደግሞ አይሞትም። ይሄ ሰው ተመልከቱ። አሳወረው ይላል። ከዚህ በኋላ 2 ሳምንት ሙሉ እንደቀደመው ምን ጸሎትን ሳያቋርጥ ሲጸልይ ሰነበተ። ከዚህ በኋላ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው 2ቱን ዓይኖች እፍ አሉባቸው። ወዲያውም አዩ፣ ዓይናቸውም ከቀደመው 7 እጥፍ እጅ በለጠ ይላል። ፓውዛን የገጠሙለት ማለት ነው። እና ታዲያ ከ2 ሳምንት በኋላ ፓውዛ ካስገጠመ ሰውዬ ምን ተጎዳ ታዲያ? ሚካኤልና ገብርኤል እፍ ብለው የሚገጥሙትም ዓይን የለም ወዳጄ። ሚካኤልና ገብርኤል ወርደው እፍ ብለው የሚገጥሙትም ዓይን የለም። ዓይን የሚያበራው የዓይን አባት የሆነው እግዚአብሔር ነው። ጌታ ክርስቶስ ኢየሱስ ነው ይሄን ሲያደርግ የምንመለከተው። የሚካኤልና የገብርኤልም ስልጣን አይደለም። ይሄ አይደለም። በማን ስም ነው እንደዛ ያደረጉት? በማን ስም ነው ያደረጉት? በጌታ በክርስቶስ ኢየሱስ ስም ሰዎች እንዲፈወሱ ልንጸልይ እንችላለን። እኛ አይደለንም ግን የምንፈውሰው። እኛ አቅሙ የለንም። ኢየሱስ ይፈውሳል። ስሙ ይፈውሳል። የሚፈውሰው እሱ ነው። ሰው ኢየሱስ ክርስቶስ ሊያድን ይችላል። ኢየሱስ ያድናል። እኛ ግን የማዳን አቅም የለንም። ስልጣን ግን በስሙ ተሰጥቶናል እንድንጸልይ፣ እንድንጠይቅ። 7 እጥፍ ምን ፓውዛ ተገጠመለት ከቀደመው ዓይን። አባታቸው ገብረ መንፈስ ቅዱስም ከዚያ በፊት ይጣሉ የነበሩ ጠላቶች አጋንንትን ከዝቋላ ምድር አጠፋቸው ዘንድ ወደ ዝቋላ ሂድ አሉት። ከሰማይ ከእግዚአብሔር ዘንድ ስለ ተጋድሎህና ስለ ትዕግስት ታላቅ ኃይል ይሰጣልና። ከዚህ በኋላ ሚካኤልና ገብርኤል ወደ ሰማይ ወጡ። ፓውዛ አስገጥሟል። አሁን ሰውየው 7 እጥፍ የሚያበራ ዓይን። አሁን ጉዞ ወደ ዝቋላ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። 3 ሽማግሌዎች፣ እነዛ በስዕል ላይ ታቋቸዋላችሁ አይደል? ማን ነው ስዕሉ የሚያሳይልኝ? 3 ሽማግሌዎች። የኛ አምላክ አይደለም ይሄ። እሺ፣ እኛ የምናመልከው ጌታ የእስራኤል ቅዱስ አባት አይደለም በጭራሽ። የነሱ በስዕል ላይ የተገለጹት 3 ሽማግሌዎች ናቸው። እነዚህ በጥላ ስር አርፎ አገኘ። ከዛስ ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታቸውም አይቶ በልቦናው እሰወራለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር አስቧል። እግዚአብሔር በእግዚአብሔር ፍቅር እያለ ሲለምን ማለት ነው። 3ቱ ሽማግሌዎች እግዚአብሔር ናቸው።
አሁን በእነሱ ማለት ነው አምላክ ነው ሶስቱ ሽማግሌ የተባሉት እና ራሱ እግዚአብሔር ስለ እግዚአብሔር ፍቅር እያለ እየለመነ ማለት ነው። እሺ ቀጥል። ብለህ አትለፈን አንድ ምዕራፍ ያህል እዘለን ወይ ደግሞ አዝለ ውሰደን እያሉ አሰምተው ተናገሩ። አቦን ሶስቱ ሽማግሌዎች ካላዘልከን መታዘል አምሮናል አሉ። በነገራችን ላይ ስለመተዛዘል ሲነሳ ማለት ነው አብርሃም ስላሴን አዝሏል ብሎ የሚያስተምሩ ሰዎች ናቸው። ሰምታችኋል? ይሄን 3 ሰው ሲያስተምር ሰምቻለሁ። ቢጫ ቆብ የሚያደርጉት ሰውዬ፣ ከዛ ደግሞ ሰሞኑን ስላሴ ጾታ አለው ያሉት ሰውዬ ዘበነ፣ 3ቱ አብርሃም ስላሴን አዝሏል ሲል ሲያስተምር ሰምቻለሁ። የሚገርመው ግን ከነሱ ብቻ አይደለም የሰማሁት፣ መጽሐፉም አለኝ ገድለ አብርሃም መጽሐፍ ላይ አብርሃም ስላሴን አዘለ ተብሎ ተጽፏል። አሳያችኋለሁ ከፈለጋችሁ። ዘፍጥረት መጽሐፍ ምዕራፍ 18 ላይ መተዛዘል አለ እንዴ? ዘፍጥረት መጽሐፍ ምዕራፍ 18 ላይ ስላሴ ለአብርሃም ተገልጧል እንዴ? የለም እኮ እንደዛ የሚል ታሪክ የለም። ናስኪ ሚኪ ለአባት ምንም የማይሳናቸው ከሆነ ናግባ ናገስት ዳክና አሁን የጻፍከውን ንገረኝ እስኪ አንተ። ምንም የማይሳናቸው ከሆነ ናስኪ እንደ ቃሉ አሳይ። እሺ እዘለን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። የመተዛዘል ምዕራፍ ጀመረ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታቸውን ማለት ነው እህል ስለማትበላ ውሃም ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን አምጣቸው። ማንን ነው ባልንጀሮቼን እያለ ያለው? አንደኛው አካል ባልንጀሮቼ የሚለው ማንን ነው እንዴ? አንዱ አካል አንዱን አካል ባልንጀራ እያለ ነው እንደሚጠራው። አብ ለወልድ ባልንጀራው ነው እንዴ? ወልድ ለመንፈስ ቅዱስ ባልንጀራው ነው እንዴ? ሂድና ባልንጀሮቼን አምጣቸው አለው። እንዴ አብና ወልድ ባልንጀራሞች ናቸው? ወልድና መንፈስ ቅዱስ ባልንጀራሞች ናቸው እንዴ? ማን ነው ይህን መጽሐፍ የጻፈው? በቃ ይታወቃል እኮ መጽሐፉ በማን እንደተጻፈ በግልጽ ይታወቃል። በአጋንንት መንፈስ። አብ ለወልድ ባልንጀራ አይደለም። ንስኬና ማን ነው ፈለገ? አብ ለወልድ ምኑ ነው ስትላል ነበር? ባልንጀራው ይኸው መጽሐፍ ይላል። መንፈስ ቅዱስ ለአብ ምኑ ነው ስትላል ነበር? ስትጠይቃል ነበር? ይኸው ባልንጀሮቼን ይላል። ባልንጀራው ነው። ይኸው ያን የእናንተ መጽሐፍ ባልንጀራው ይላል። ባልንጀሮቼን አምጣቸው ይላል። በዚያ ትቶ ወደ 2ቱ ሽማግሌዎች ሄደ። ከ2ቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም 3ኛውን ሽማግሌ አመጣው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። 3ቱ ሽማግሌዎች ተነስተው ቆመው ለአባታቸው ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡለት። አሁን 3ቱ ሽማግሌዎች አብ ወልድ መንፈስ ቅዱስ ናቸው ማለት ነው። ተገለጡለት። ከዛስ አባታችን አብርሃም እሺ በመምሬ ዛፍ ስር ስላሴን በአንድነት በሶስትነት እንዳየ የለም። ዘፍጥረት 18 ላይ አባታችን አብርሃም ስላሴን አይደለም ያየው። አንዱ አካል ወደ አብርሃም መጥቷል። 2ቱ ደግሞ መላእክት ናቸው። ዘፍጥረት 19 ላይ 2ቱ መላእክት እንደሆኑ ይናገራል። እሺ አባታቸው ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትነት አያቸው። አንድ ሰውም እስራኤል የተባለ ያዕቆብን ባደረባት በፈለገ ያቦቅ እንደታገለው እንደባረከውም ዘፍጥረት 28 የያዕቆብ ታሪክ ማለት ነው። እንዲሁም አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን። አሁን እንግዲህ ቀጥሉ። የመተዛዘሉ ምዕራፍ ቀጥሏል። አንተ እንዳዘልከን። ማን ያዘለው? አቡ። እኛም እናዝልሃለን እስከ 7ቱ ሰማያትም ድረስ እናወጣሃለን አሉት። አሁን ደግሞ ማን ነው ተራው ማለት ነው? አዛዩ ማን ነው? አቡ። የአቦ ተራ መጣ ማለት ነው። የእግዚአብሔር ተራ መጣ ማለት ነው። ቀድሞ አቦ ነበር ያዘለው፣ አሁን ደግሞ እግዚአብሔር ሊያዝል ነው። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ፣ መብረቅም ሁሉ ተብለጨለጨ፣ ሰማያት ተናወጡ፣ ድንጋዮችም ወደቁ። ደቀ መዛሙርቱም በደብረ ታቦር ታላቅ ምስጢርን እንዳዩ ይህቺ መለኮታዊ ጸጋ
መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ነቢያት፣ ሐዋርያት እግዚአብሔርን እንዳዩት አባታቸውም አዩ። ያን ጊዜ የብርሃን ፈጣሪ አብ አዝሎ ይላል። ተመልከቱ፣ ማን ያዘለው? አብ። ማንን? አቦን። እሺ፣ እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ አደረሰው። ከዛ ደግሞ ናናና ወልድና እኔ ደግሞ ልረፍ አንተ ደግሞ እዘላለውና ለወልድ ደግሞ ሰጠው። ከዛስ እስከ ሶስተኛው እኩሌታ ድረስማ ሁለተኛው ሰማይ እስከ ሶስተኛው አደረሰው ይልና ወልድም ተቀብሎ እየተቀባበሉ አቦን አዘሉት ይላል። ወልድም ተቀብሎ አዝሎ እስከ አምስተኛው ሰማይ እስከ ስድስተኛው እኩሌታ ድረስ አደረሰው። ቀጥሎ ደግሞ ወልድ ደግሞ ደከመው ማለት ነው ለመንፈስ ቅዱስ ና መንፈስ ቅዱስ አቦን ደግሞ ዘል መንፈስ ቅዱስም እስከ ሰባተኛው ሰማይ ግርማ ወደሚያስፈራ ዙፋን እየተቀባበሉ ማለት ነው እስከ ሰባተኛው ሰማይ ድረስ አብ ወልድ መንፈስ ቅዱስ አቦን ለምን አዝለውታላ? መጀመሪያ አቦ አብ ወልድ መንፈስ ቅዱስን አዝሏል። አሁን ደግሞ ተራው የማን ሆነ? የአቦ የመታዘሉ ተራ ማለት ነው። እግዚአብሔር ላይ እንደዚህ ነው የሚቀልዱት። እኔ ላነበብኩት ይሰቀጥጠኛል። በእውነት ነው የምላችሁ፣ ለማነበው ይሰቀጥጠኛል። እንኳን ይሄን ተረት የሆነ መጽሐፍ የአጋንንት መጽሐፍ ልቀበል ለማነበው እንኳን ያመኛል፣ ይሰቀጥጠኛል። የምሬን ነው የምላችሁ። ይሄን መጽሐፍ ይዘው ደረታቸውን ነፍቶ ህዝቡን እንዴት በጨለማ እንደሚነዱት ተመልከቱ። ይሄው ላይ ሆኖ ለምንድን ነው የኢትዮጵያን ህዝብ ካስማረ በኋላ ለ100 ዓመት ባህር ውስጥ ተዘግዝቆ ኑሮ የኢትዮጵያን ሁሉ ህዝብ ካስማረ በኋላ ይሄው የኢትዮጵያን ህዝብ ካልማርክልኝ አልወጣም አለ ጌታ ክርስቶስ ኢየሱስ። ምን አለው? መጣና ይሄው የኢትዮጵያን ሰዎች ሁሉ ምር ያለውና ተነሱት አለው። 100 ዓመት ተዘግዝቆ ከዛ በኋላ ነው አብ ወልድ መንፈስ ቅዱስን ሲያዝል የምንመለከተው። ይሄን የጻፉት እኮ አሁን ይሄ ለአንድ ክርስቲያን እንደው የአቦን ህይወት አይቼ እማራለሁ ለሚል ክርስቲያን ምንድነው የሚያስተምረው? ልዘል ነው የሚለው እግዚአብሔርን ልዘግ። እስኪ እንደ ኦርቶዶክሳውያን ከዚህ የተማራችሁ ኦርቶዶክሳውያን ሂዱና እስኪ ዝቋላ ሂዱና እዛ ባህር ውስጥ ተዘግዘቁልን እስኪ እንያችሁ። ከህይወታችሁ አይደል የምትማሩት? ሂዱና እስኪ 100 ዓመት አይደለም 2 ቀን ተዘግዘቁልን እስኪ እንያችሁ። ተወዱን የለ እስኪ አስምሩን 2 ቀን ተዘግዘቁና እስኪ በእናንተ መዘግዘቅ እኛ እንማር እንመልከታችሁ። እንደ 2 ቀን ነው የምጠይቃችሁ ነው 2 ቀን ብቻ ሂዱና እዛ ባህር ውስጥ ከህይወታችሁ አይደል የምትማሩት? አሁን ከዚህ ሰውዬ ህይወቱ ነው የምትማሩት አይደል? ገድልኝ ለኛ ከጻድቁ ህይወት ለመማር ነው ትላላችሁ። እዚህ ቲክቶክ ላይ ያላችሁ ሰዎች እስኪ እንያችሁ። ሂዱና ዝቋላ ተዘግዘቁልን እስኪ አስምሩን 2 ቀን። እኛ 100 ዓመት አንላችሁ 2 ቀን እንደው 1 ቀን ተዘግዘቁልን። አረ 30 ደቂቃ ተዘግዘቁልን እስኪ እንያችሁ። እስኪ ከህይወታችሁ ከዚህ ሰውዬ ህይወት ተምራችሁ እስኪ ተዘግዝቃችሁ እንመልከታችሁ። ምንድነው የሚያስተምረው? የጻድቅ ሰው ህይወትማ የጳውሎስ ህይወት ነው። ስለ ክርስቶስ ኢየሱስ የተከፈለ ህይወት አይ ከጳውሎስ ነው ህይወት የምትማረው። ህይወት ከጳውሎስ ከነ ጴጥሮስ ከዲያቆኑ እስጢፋኖስ ነው የምትማረው ህይወትን። ጌታ ክርስቶስን ኢየሱስን እየሰበክ እስከ ሞት ድረስ መጋፈጥ እሱ ነው የጻድቅ ሰው ህይወት ማለት። እሱ ነው የምትማረው ማለት። ጳውሎስ እኔ ጌታን እንደመሰልኩ እኔ የምሰሉ ሲል ለጌታ የኖረው ህይወት ስላለ ነው። ይሄ ሰውዬስ ለራሱ የኖረው ህይወት ነው። ትራጀዲ በጣም በሚገርም ሁኔታ ማለት ነው። ሆሊውድ እንደዚህ አይነት ፊልም አልሰራም። እንደዚህ አይነት የቅዠት ፊልሞች አልተሰሩም። እነዚህ መጽሐፍቶች ማያገኙ በጣም በብዙ ነው የሚገረሙት። የምሬን ነው የምላችሁ። የሰውየውን ቅዠት ነው የሚነግረን። እንቀጥል። ይሄ መጽሐፍ ሴቶች አሁን ለእናንተ ነው ማነብላችሁ። ምን አይነት መጽሐፍ እንደሆነ ላሳያችሁ። ይሄን መጽሐፍ አልፈታውም ዛሬ ላሳያችሁ። ሴቶች ለእናንተ ነው ይሄ ለእናንተ ነው። ከፈለጋችሁ መውጣት መብታችሁ ነው። ከፈለጋችሁ ደግሞ ሳነብላችሁ ከዚህ በኋላ ቦታ እኔ ክርስቲያን እህት ወንድሞቼን አይደለም እያልኩ ያለሁት ኦርቶዶክሳውያንን የነሱ መጽሐፍ ነው። እኛን አይመለከተንም። እኛ በክርስቶስ ኢየሱስ ያመለጥን ለነሱ ነው። ይሄ እነሱን ነው። ሴት ኦርቶዶክሳውያን ለእናንተ ነው። ይኸው እሺ። አምስተኛው ተአምር ይታያል። እስኪ አሁን በደንብ ይታያል ይመስለኛል። ኦኬ ቆይ ላይት ልጨምርበት። እንደዚህ ጥሩ ነው። እሺ ይሄው አምስተኛ ተአምር አባታቸው ገብረ መንፈስ ቅዱስ ያደረገው ተአምር ይሄ ነው። ምን አደረገ? ጸሎቱ በረከቱ ከሁላቸው ከኦርቶዶክሳውያኑ ጋር ይሁን።
እኛ አንፈልገውም፣ በረከቱንም ጸሎቱንም አንፈልግም። ከነሱ ጋር ይሁን። ዝሙትን የምትወድ ሰንበትን የምትሽር ዝሙተኛ ሴት፣ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። ተመልከቱ፣ ምን አይነት ሴት ናት እቺ? ዝሙትን የምትወድናት፣ ሰንበትን ትሽራለች፣ በሐሰትም ደግሞ ትምላለች። እግዚአብሔር በእንደዚህ አይነት ሰዎች ላይ ምንድን ነው የሚያደርገው? እስኪ ክርስቲያኖች እናንተ ልጠይቃችሁ። እንደዚህ አይነት ሰዎች እንግዲህ አሉ እዚህ ምድር ላይ። ምንድን ነው የሚያደርገው እግዚአብሔር? ለእንደዚህ አይነት ሰዎች ምን አይነት ርኅራኄ ነው ያለው? እንግዲህ እኛን እግዚአብሔር የወደደን ጻድቃን ሆነን አይደለም፣ በኃጢአታችን በበደላችን ሙታን ሳለን ነው ጌታ ክርስቶስ ኢየሱስ አንድያ ልጁን ልኮ መስቀል ላይ ስለኛ ኃጢአት ሞት፣ የመስቀል ሞት ድረስ እስኪሞት ድረስ ያደረገው። ለምን? በእርሱ በማመን ወደ ሕይወት እንድንመጣ። እኛ በዓለም በሙታን እያለን ዝሙት የምናደርግ በሐሰት የምንምል አመፀኞች ነበርን። ለምን? ከፍጥረታችን የቁጣ ልጆች ስለነበር። ለእንደነዛ አይነት ሰዎች ነው ጌታ የሞተው፣ ለአመፀኞች ነው የሞተው። እግዚአብሔር ግን ምን አደረገ ይሉናል በዚህ መጽሐፍ ላይ። በዚህ ዝሙትን በምትወድ ሴት፣ ሰንበትን በምትሽር ሴት እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት ይላል። እሺ፣ ለሸንት ተቀምጣ ሳለ ወደ ማህፀኗ ገባ። እግዚአብሔር አዞት እባቡም ማለት ነው። ለሸንት ተቀምጣ እኔ የኦርቶዶክሳውያን ተጠንቀቁ። በቃ ሙታናችሁ እግዚአብሔር በእያንዳንዳችሁ ላይ ቢልክ ሴቶቹም ማለት ነው የምትቀመጡበትን እየመረጣችሁ ወደ ማህፀኗ ገባ ይላል። እግዚአብሔር አዞት። እሺ፣ መኖሪያዋ አደረጋት። የበላችሁን ይበላል፣ የጠጣችሁንም ይጠጣል። ካልበላች ካልጠጣች ግን ሆዷን አንጀቷን ይበላ ደሟንም ይጠጣ ነበር። ሆዷ ውስጡ ነው ማለት ነው። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች፣ ከሆዷ እስከ አንገቷ ድረስ ሞላ፣ አደገ ማለት ነው። እሺ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በደን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንድ ቀን እንደ ፍየል፣ አንድ ቀን እንደ ግልገል፣ አንድ ቀንም እንደ ውሻ ቡችላ፣ አንዳንድ ቀንም ደግሞ እንደ ወፍ፣ አንዳንድ ቀንም እንደ ዶሮ ሆዷ ውስጥ ሆኖ ይጮህ ነበር። እኩል ይላል ማለት ነው። እንደ ውሻ ያስጨዋት ነበር፣ እንደ ዶሮ ያስጨዋት ነበር። እሺ፣ ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምያለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለን። በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ እንግዲህ ባለቤቷ እኮ ነው፣ መብቱ ነው። መስከር አይጠበቅበትም። ከባሏ ጋር ከሚስቱ ጋር ለመተኛት መብቱ ነው፣ ባሏ ነው። አትቅረበኝ አለች። እሺ፣ ለእንዲህ ያለ ደዌ አሳልፎ ሰጠኝ። እንዲህ እያለችው በግድ ተገናኛት፣ ባለቤቷ ማለት ነው። እሺ፣ ልክ ሲገናኛት ምን ሆነ መሰላችሁ? ያም እባብ ወጥቶ አባላዘሩን ቆረጠው። በዛ በገባበት ወጥቶ ማለት ነው። ባልየው ሲገናኛት ቆረጠው። ያም ሰው ወዲያው ሞተ። ፊልም የምትሰሩ ሰዎች ካላችሁ ይሄ አሁን ቆንጆ ድርሰት ነው። በቃ ቆንጆ ሐሳብ ነው። ያም ሰው ምን ሆነ? ወዲያው ሞተ። ምኑን? ከሚስቱ ጋር ሲገናኝ አባላዘሩን ቆረጠበት። ሲገናኙ ማለት ነው። ወጣና እባቡ በዛው በገባበት ማለት ነው። ያቺም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። እሺ፣ አሁን ተመልከቱ። የዚህ መጽሐፍ ዋና ሐሳብ ላሳያችሁ ነው። እሺ፣ ከ7 ዓመት በኋላ ከሩቅ አገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። እንግዲህ አሁን እዚህ ጋር ነው ፖይንቱ ያለው። እቺ ሴት ማንን ነው አሳዘነች ያለን መጽሐፉ ሲጀምር? ይኸውላችሁ ምን አይነት ነገር እንደጻፉልን ላሳያችሁ። እግዚአብሔር አዘነ በሷ፣ ከዛ ተቆጥቶ እባብ ላከባት ነው የሚለው። ምን ስታደርግ ስለነበረ? ዝሙትን፣ ሰንበትን ትሽር ስለነበር፣ ዝሙት ታደርግ ስለነበርና በሐሰት ስለምትምል እግዚአብሔርን ስላሳዘነችው እግዚአብሔር እባብ ላከባት ነው ሲጀምር ሐሳቡ ይነገራል። እቺ ሴት ለመዳን ምንድን ነው የምታደርገው? ንስሐ ትግባ ይላል መጽሐፉ? አይልም። ንስሐ ትግባ አይደለም የሚለው።
እሺ ለዚህ ኃጢአቷ ንስሐ ብትገባ እግዚአብሔር ይፈውሳታል አይደለም የሚለው። ገንዘብሽን ለማን ስጪ? ይኸውላችሁ ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር እሺ መታሰቢያ አደርጋለሁ ብለሽ ተሳይ። እንደምን እግዚአብሔርን እኮ አሳዘነች ብሎ ጀመረው ታሪኩን። ለመፈወስ ግን ዝክር አድርጊ፣ ገንዘብሽን ሀብትሽን ስጪ። አሁን ይሄ በቃ ገንዘቧ የሰዎችን ገንዘብ ለመዝረፍ የቋመጠ ሰው የጻፈው መጽሐፍ ነው እንጂ ንስሐ ግቢ አይደለም የሚለው መጽሐፉ። እግዚአብሔርን አሳዘነሻል፣ በድለሻል፣ ንስሐ ግቢና ከኃጢአትሽ ከህመምሽ ትድኛለሽ አይደለም የሚለው። ወይ በክርስቶስ ኢየሱስ እመኚና ዳኚ ከበሽታም ትፈወሻለሽ አይደለም የሚለው። ገንዘብሽን ስጪ ለአቦ ለገዳሙ ዝክር ገንዘብ ስጪ፣ ከዛ ትድኛለሽ አላት። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለችው። ያም ጻድቅ ከእርሷ ተለየ። እሺ ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች እንደተባለችው ማለት ነው። ድሆችን ጦማዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በቃ ይሄ ነው ዓላማው፣ ስጡ ነው። እግዚአብሔርን አሳዝናችሁ ታማችኋል፣ ለአቦ እየመጣችሁ ለአርሴማ ገዳም እየመጣችሁ ገንዘባችሁን ስጡ ትድናላችሁ ነው የዚህ መጽሐፍ ዋናው መልእክት። ማንን ያሳዘኑት? እግዚአብሔርን። ለማን ነው ገንዘብ የሚሰጡት? ለአቦ። ለምን? ለሆዳቸው። እኛ ጋር መጥቶ ለምሳሌ ድራማ አለ፣ እኛ ጋር ድራማ አለ። የቡክ ደብተራቸውን ይዘው መጥተው የሚቀልዱ አሉ አይደል? እኛ ጋር ከዚህ እኮ አይለይም እኮ፣ ተመሳሳይ እኮ ነው። አካሄዱን የተለያየው። እኛ ጋር የሚቀልዱት ሰውዬ ይሄው እንደዚህ ደግሞ በመጽሐፍ ተቀልደዋል። እግዚአብሔርን ስላሳዘነች ለአቦ ስጪ ሂድና ገዳም ገንዘብ ስጪ ነው። ያኛውም ሰውዬ ደግሞ ቡኩን ይዞ የቡክ ደብተሩን ይዞ ገንዘብ አገኛለሁ ብሎ ተስፋ አድርጎ በሞኝነት ለሰውየው ገንዘብ ይሰጣል። ተመሳሳይ እኮ ነው። አንድ አይነት ነገር ነው። እግዚአብሔርን አሳዘነች ለአቦ ገንዘብ ስጪ፣ እግዚአብሔርን በደለች ዕጣን ከርቤውን አምጥተሽ ለአቦ ገዳም ስጪ፣ ከዛ ትድኛለሽ። ንስሐ ግቢ አይደለም የሚለው መጽሐፉ። እግዚአብሔርን በደለሻል ንስሐ ግቢ አይደለም የሚለው። በዚያን ሌሊት ይላል አባታቸው ገብረ መንፈስ ቅዱስ እያሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ አለው። እሺ ያም እባብ ቀድሞ በገባበት ቤት በኩል ነው የገባው። ቁጭ ብላ ሽንት ስትሸና አይደል የገባው እባቡ። ቀድሞ በገባበት ፈረደባት ሴትዮዋ። ወጥቶ ምድርን መላ፣ አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች፣ ተሰብስበውም ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። 5 ክንድ ማለት 2 ሜትር ተኩል ማለት ነው። ሲገባ በዛው ሲወጣ 2 ሜትር ተኩል በገባበት ወጣ፣ ገደሉት። እሺ አይተውም አደነቁ፣ የአባታቸውንም ዝክሩን አደረጉ። የዚህ መጽሐፍ ዋና ዓላማ ይሄ ነው። በቃ የአባታቸውን ዝክሩን አደረጉ። ሴትዮዋ ወደ ንስሐ እንድትመጣ በእግዚአብሔር እንድታመን እግዚአብሔርን በይቅርታ እንድትጠይቀውና እንድትመለስ አይደለም። ዋናው ዓላማ አቦን ካሰባችሁ ከዘከራችሁ ትፈወሳላችሁ። ምንም እግዚአብሔርን ብትበድሉ እግዚአብሔርን ብታሳዝኑ ለአቦ ዝክር አድርጉ፣ ገንዘባችሁን እያመጣችሁ ስጡ፣ ከዛስ ትድናላችሁ። የሰፈሩ ሁሉ ሰው የአካባቢ ሁሉ ሰው ተደነቀ፣ ዝክሩን አደረጉ። ያችም ሴት ሌላ ባል አግብታ 7 ልጆችን ወለደች። እንዳለ ቁጥሩን ካስተዋላችሁ 7 ዓመት እንዲሆነች 7 ዓመት ኖረች፣ 7 ልጆች ወለደች። ተመሳሳይ ነገር ነው የሚጽፈው፣ ተመሳሳይ ነገር እና የዚህ ገድል ዋናው ዓላማ ምንድን ነው? ዋናው ዓላማ አቦን ማጉላት እንጂ እግዚአብሔርን ማክበር አይደለም። ሰዎች እግዚአብሔርን እንዲያውቁበት አይደለም። ሰዎች አቦን እንዲፈሩ እና ዝክር እንዲያደርጉ የዚህ ጽሑፍ ዋናው ዓላማ። ይሄ ተአምር የተነገረን ለምንድን ነው? እግዚአብሔርን እንድንመለከትበት አይደለም። ሰዎች ለአቦ እንዲገዙ የአቦ ባሪያ እንዲሆኑ በመጽሐፋቸው ላይ እንደተጻፈው የማርያም ባሮች እንጂ እግዚአብሔር ባሮች ለመሆን አትሽቀዳደሙ ተብሎ እንደተጻፈው በመጽሐፋቸው ላይ ሰምታችሁኛል። የእግዚአብሔር ባሮች ለመሆን ሳይሆን የማርያም ባሪያዎች ለመሆን ተሽቀዳደሙ ተብሎ በመጽሐፋቸው ተአምረ ማርያም ተአምር 12 ላይ እንደተጻፈው እነዚህም ሰዎች ለአቦ ባሪያ እንዲሆኑ ነው የዚህ ተአምር ዋና ዓላማ እንጂ በንስሐ እንድትመለስ እግዚአብሔርን እንድታምን በእግዚአብሔር ፊት እንድታለቅስ አይደለም ዓላማ። ለእነዚህ መጽሐፍት ገብቶ የሚከራከር ሰው ካለ እስኪ አንድ ሰው ለእነዚህ መጽሐፍት
ለነዚህ በሰይጣን መንፈስ ለተጻፉ መጽሐፍት የሚከራከር አንድ ሰው ካለ ይኸው ቤቱ ክፍት ነው፣ አስገባችኋለሁ። ይቀጥላል። ይሄ ብቻ አይደለም፣ ይሄንም አልጨረስኩም። ገና በጣም ብዙ ነገር ነው ማሳያችሁ፣ በጣም ብዙ ነገር። አቦ ተዘግዝቆ ቡና የምትጠጡ ሰዎች አላችሁ? ቡና የምትጠጡ ሰዎች ከዚህ በኋላ ማለት ነው የምትጠጡት ቡና በአቦ ፈርስ ላይ የበቀለ ነው። እሺ፣ በአቦ ፈርስ ላይ የበቀለ ነው። ለመጀመሪያ ጊዜ ቡና የበቀለው በአቦ ፈርስ ላይ ነው። አሳያችኋለሁ። ቡና የምትጠጡ ሰዎች እሱም ብቻ አይደለም፣ ሌላ ብዙ ነገር ነው ማሳያችሁ። ዝሙተኛ ኃጢአተኛ እና ጠንቋይ ሰው በአቦ ልመና ከሲኦል ወጥቷል። ምንድን ነው ያልኳችሁ? ዝሙት የሚያደርግ አልጨረስኩም። ይሄ መጽሐፍ በጣም ነው የምጸየፈው፣ ከምጠላቸው መጽሐፍቶች መካከል አንዱና ዋነኛው። በጣም በሚገርም ሁኔታ እግዚአብሔርን የሚሳደብ መጽሐፍ ስለሆነ የምሬ ነው የምላችሁ። በጣም ብዙ መጽሐፍቶች አሉኝ ቤቴ፣ ገድልና ድርሳን ማለት ነው። ከምንም በላይ የምጸየፈው መጽሐፍ ይሄ መጽሐፍ ነው። ከምንም በላይ የምጸየፈው መጽሐፍ ለምን? እግዚአብሔርን ፊት ለፊት የሚሳደብ መጽሐፍ ነው። እግዚአብሔርን ፊት ለፊት የሚሳደብ እዚህ ሁለተኛው ተአምር ላይ አንድ ነገር ላሳያችሁና ሰዎች ካሉ እንቀበላለን። ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። አሁን ለጠይቃችሁ ክርስቲያኖች፣ ይሄ ሰውዬ ገነት ነው የሚገባው? ሲኦል? የዘላለም ሕይወት አለ ወይስ የለውም? ምን አይነት ሰው ነው? ሐሰትን፣ ዝሙትን የሚያበዛ ከዛስ የሚያስጠነቁል ብዙ ስራ የሚያደርግ የሚያስጠነቁል ማለት ጠንቋይ ጋር የሚሄድ ማለት ነው። ከዛስ ጠንቋይ ነው ራሱ፣ ስራ ያበዛል፣ መተተኛ ሰው ነው የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ሲጀምር ሰውየው መነኩሴ ነው፣ የኦርቶዶክስ ሰው ነው ማለት ነው፣ መነኩሴ ነው። ይሄ ሰው ገነት ይገባል ወይስ ሲኦል ይገባል? ይሄ ሰው በክርስቶስ ኢየሱስ ቢያምን እግዚአብሔር ምሕረት ያደርግለታል። ቢያምን ነው ምላችሁ። ይሄ ሰው ጠንቋይ ጋር የሚሄድ የሚያስጠነቁል ሰው ቢሞት ሲኦል ይገባል ወይስ ገነት ይገባል? ክርስቲያኖች ሲኦል ወይስ ገነት? መልሱልኝ። ሲኦል ቪአይፒ ሲኦል አይደል? ሲኦል የሚገባው በመጽሐፍ ቅዱስ እውነት ነው። በእነሱ መጽሐፍስ ሲኦል የሚባል ነገር የለም። እሺ አቦ እያለ እግዚአብሔር ሲኦል እንኳን ቢከተው አቦ እያለ ሲኦል አይገባትም። ይሄ ሰውዬ እግዚአብሔር ሲኦል ይከተዋል። ትክክል ነው። ለምን? ጠንቋይ አምኗ የሰውዬ በአጋንንት መንፈስ የሚሰራ ሰው ነው አይደል? በምድር ላይ ንስሐ ገብቶ በክርስቶስ ኢየሱስ በማመን ከዚህ ካለበት ከሞት ሊያመልጥ ይችላል። እየጠነቆለ ቢሞት ግን ሲኦል ነው የሚገባው። እግዚአብሔር ምሕረት የለውም ለእንደዚህ አይነት ሰው። አቦ እያለ ግን ሲኦል መግባት የለም። ይሄ ሰውዬ ገነት ገብቷል። ታምኑኛላችሁ? ሙቶ ይሄ ሰውዬ ገነት ገብቷል። ለምን? አቦ አላ በቃ ኦርቶዶክሳውያን እኮ ፈታ ብለው ጠዋት ቤተክርስቲያን ማታ ጥንቆላ ጋር የሚሄዱት ለዛ ነው። ጠዋት ቤተክርስቲያን ማታ ዛ ሂዶ ሲካድሙ የምትመለከቷቸው እነዚህን ሰዎች ተስፋ አድርገው ነው። አይገባማ ሲኦል የሰውዬ አይገባም። እንዴት ይገባል? ሊገባ አይችልም። አቦ አለለት። አሳያችኋለሁ። ይኸው አነብላችኋለሁ። ሰዎች ልቀበል፣ አነብላችኋለሁ። ጀነራል እንኳን ደህና መጣክ። ጀነራል አለክ? አሜን። እሺ ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ኦርቶዶክስ። እሺ ሳነቦ የነበረው መጽሐፍ አይተካል? እያየክ ነበር እስካሁን ያነበብኩትን መጽሐፍ? በመሀል እየገባብኝ ስለሆነ ነው። አሁን ይሰማል። ቀጥል። እሺ እስካሁን ያነበብኩትን ሰምተሃል? የተወሰነ ተዘግዝቀው ጸልየው ከሚለው ጀምሮ አካባቢ ሰምቻለሁ የተወሰነ። እሺ ጥያቄ ኑሮብህ ነው ወይስ መልስ አለ ለተነበበው መጽሐፍ? አይ ጥያቄ ገርሞኝ ነው። ማለት ከኛ በላይ እንደዚህ
ገድሉን ስታነቡት ሳይ በጣም ገርሞኝ ነው አንዳንድ ነገሮች። ከእናንተ በላይ ማወቃችን ስለገድሉ ማለት ነው። ማወቃቸው አይደለም። አሁን ለምሳሌ ጻድቅ ሰው ተዘግዝቆ ጸለየ ለአንተ እንደ እንትን እሺ ምናምን እያልክ በማል እንደ እንትን ስታነበው እየገረመኝ ነበር። እሺ ጻድቅ ሰው ተዘግዝቆ መሰረታዊ ነጥቡ ለምሳሌ ቆይ መሰረታዊ ነጥቡ እዚህ ገድል ላይ አንተ እንደምትፈልገው አይነት ነገር እንኳን ቢጻፍ በዛ እምነት ውስጥ አንተ አትኖርም ማለት ትልቁ ፖይንት ትልቁ ፖይንት ቢሆንም እንኳን ነው የምልህ እዚህ ጋር የምትፈልገው አይነት ነገር እንኳን ቢጻፍ ለማትኖር ነገር ምንም አይነት ነገር ቢሆን አንተ ተቃወምከው አልተቃወምከው የሚያመጣ ለውጥ የለም። ምሳሌ ኢየሱስ ክርስቶስ ለተናገራቸው ቃል አደረጋቸው ነገር በዋናው በአምላክ ላይ ባለው ነገር መሰረታዊ ነጥቦች ላይ የመዳን ነገሮች ላይ ስህተታዊ ነገር ይዘ እዚህ ጋር ቅዱሳን በሚያደርጉት ነገሮች ላይ እንደዚህ እያረክ ብትናገር በተለይ ከአንተ ጋር ሊነጋገሩ የሚችሉ በዚህ ነገር ላይ እውቀቱ ያላቸው ሰዎች በማይነጋገሩ መጠን ለምሳሌ አሁን ቅድም ምን እያልክ ነበረ? የአቡነ ገብረ መንፈስ ቅዱስን የጻድቁን ዝክርን ስላደረጉ ይድናሉ ይላል። ልክ እንደ አሁን ያ ነገር ከእግዚአብሔር ቃል ጋር እንደሚጋጭ አድርገህ እሺ ምናምን እያልክ ለሰዎች ትናገራለህ። ይህንን ቃል አሁን ለምሳሌ ጻድቁን በተመለከተ የሚደረግ ዝክር የጻድቁን ዋጋ እንደሚያገኝ መጽሐፍ ቅዱስ ነው የሚናገረው። አንተ ግን ያንን እያቃለልክ ልክ ከዛ ነገር ጋር በተለየ ነገር እንደሆነ አድርገህ ለማቅረብ ትሞክራለህ። ሰምቻለሁ። እባብ ምን ምናምን እየተባሉ ነገሮች እዛ ጋር እኮ እባብ ሲባል ሊትራሊ እባብ እያረክ እየገለጽክ ነው ገባ ወጣ እያልክ የምትናገረው። እንደዚህ አይነት ነገር ሊሆን አይችልም ሰው ላይ እባብ የሚገለጽበት በመጽሐፍ ቅዱስ። እሺ ትልቁ ችግር ምንድን ነው? እኔ አሁን ማላቋርጥ ሀሳብን እንድጨርስ ነው። እኔ ደግሞ ሳወራ መስማት መቻል አለብህ። ከገባክ እንድንወያይ ስለምፈልግ ነው የምሰማክ። አንደኛ ገድሉን ከኛ በላይ ታነባላችሁ ምናምን ላልከው እና ምን ይመለከታል ላልከው ስራዬ ስለሆነ ነው፣ ስራችን ስለሆነ ነው። ወንጌል መስራት ስራችን ስለሆነ ነው። ሰዎች ከጨለማ እንዲድኑ ከሰዎች እንደዚህ አይነት የተረገሙ መጽሐፍቶችን ተመልክተው ወደ እውነት እንዲመጡ እግዚአብሔር በዚህ መልኩ እንድንሰራ ስላዘዘን ነው። በቃ ስራችን ነው። አሁን ይሄ በቃ ስራዬ ነው። አሁን ይሄን ለማድረግ ተጠርቻለሁ እኔ። ሰዎች እውነተኛ ያልሆነውን ትምህርት ይዘው ወደ ሲኦል እንዳይሄዱ አይተክ እንድትድን ስለምፈልግ ነው። አንተ ስለማታነብ እኔ አንብቤ አሳይሃለሁ አምጥቼ። እውነት ነው ብለህ ከተቀበልክ እንደ እግዚአብሔር ቃል ትሞግተኛለህ። እውነት አለመሆኑን ሲገባ ደግሞ እንደኔ ትጸየፈውና ወደ እውነት ትመጣለህ። ስራችን ነው። በቃ ይሄ ለእኛ የተላክንበት የተጠራንበት ስራ ነው። በቃ ስራችን ስለሆነ ነው። አሁን እባብ አይደለም እና ዝክር ያደረገ ብልሃል። ሁለቱም ፖይንት አንስታል። እስኪ ከእግዚአብሔር ቃል ላይ ሰዎች ዝክር በማድረግ ይድናሉ የዘላለም ሕይወት ያገኛሉ የተባለበትን የመጽሐፍ ቅዱስ ጥቅስ ስጠኝና እዛ ክፍል ላይ እናውራ። ጀነራል ሚዩት ነህ። እያወራ ከሆነ ሚዩት ነህ። መጽሐፍ ቅዱስ አጠገቤ የለም፣ ግን ጥቅስ ልነግርህ እችላለሁ። እኔ አወጣለሁ፣ ችግር የለውም። እሺ የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ያወጣልኝ። ያውም ክርስቶስ እውነት እውነት እላችኋለሁ እያለን የተናገረው ደጋግሞ ማለት ነው። አንተ ታውቃለህ ቁጭ ብለህ። እሺ ቆይ ልናወራበት አይደል? እናስቸኮለ እሺ ማቴዎስ 10:42 እሺ አንዴ ላይቱ እሺ ይታያል አይደል? እሺ ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርት ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። እሺ ጥያቄ ልጠይቅህ ወይስ የምትናገረው ነገር አለ? መጀመሪያ አንብበው ችግር የለውም።
እኮ ጥያቄ ልጠይቅህ አንብቤዋለሁ። ጥያቄ ልጠይቅህ እዚህ ክፍል ላይ ወይስ የምትናገረው አለ? መጀመሪያ ተሰማኝም። እኔ እስቲ አንብበውን ልስማ። ድምፅ ተቋርጦ ነበር። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርት ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። እሺ የምትለው ነገር አለ? ልጠይቅህ። አይ ቃሉ እንደዚህ አይልም። ይሄም ይገልጸዋል፣ ግን ቃሉ በትክክል ይሄን አይልም። ምንድን ነው የሚለው? እሺ እውነት ነው ትላችኋለሁ ነው ብሎ የሚናገረው። ሌሎቻችሁ ምናልባት ይሄንን የምትከታተሉ እንትን ላይ ጉግል ላይም ሰርች ማድረግ ትችላላችሁ። መጽሐፍ ያላችሁም ማንበብ ትችላላችሁ። ይሄ ትክክል አይደለም ነው የምትለኝ? በጻድቅ ስም ውሃ ቀዝቃዛ ውሃ እንኳን የሚያጠጣ የጻድቁን ዋጋ ያገኛል ብሎ ነው የሚለው እኮ። ይኸው ከፍ ብዬ ላንብብልሽ። እናንተን የሚቀበል እኔን ይቀበላል። ከቁጥር 40 ጀምሮ እናንተን የሚቀበል ይሄ ማለት ነው። አንተ ጻድቁ አቡነ ገብረ መንፈስ ቅዱስን የምታውቃለው እነሱን የሚቀበል ክርስቶስን ይቀበላል ማለት ነው። እሺ አይደለም፣ እንደዛ አይደለም። ጠይቃለሁ፣ ስጠይቅ ትመልስልኛለህ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርት ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። እሺ ጥያቄ ልጠይቅህ አሁን እዚህ ክፍል ላይ። እኔ አንተ ልጠይቅህ። አይ ለአንተ ትምህርት ማስረጃ ስለሆነ እንዴት ማስረጃ እንደሚሆን መጀመሪያ እንጠያይቅና ከዛ ጠይቀኛል። አንዴ ስልክ እየገባብኝ ነው። ይሰማል? እኔ ስልክ በማል እየጠራብኝ ነው። ይሰማል እኮ። እሺ ወይ አንድ አውራና ስልክህን። እሺ አንዴ አውራና ከዛ እንቀጥል። ሌሎች ናቸው በስመ አብ ወወልድ ወመንፈስ ቅዱስ የሚደውሉት። ይሰማል? አትሰማለህ? ስልክ እየገባ እየረበሸኝ ነው። እናንተን የሚቀበል ያለው ማንን ነው? እናንተን ያለው? አይ እኔ ጠይቅህና መልስ ከሌለ ትጠይቀኝና መልስልሃለሁ። እኔ መጀመሪያ ጥያቄ አለኝ ለአንተ ትምህርት። አይ ስማኝ እንጂ ይሄን የጠቀስከው አንተን አይደለ? አንተ አይደለ ገድሉን ከፍተህ እነሱን ለምን ተቀበላችሁ በእነሱም ስግር ለምን አደረጋችሁ የምትለው ቀዝቃዛው የተባለው ያ ነው። እናንተን ያለው ደግሞ ጻድቃ ከላይ እየጠቀሰልህ ነው አይደለም እኮ። ልጠይቅህ፣ ተረጋጋና ለአንተ ትምህርት ማስረጃ። እሺ ከላይ ድጋሚ አንብበው። የቀደሙን ድጋሚና አንብበው። ከላይ ደጋግመን ብናነበው ምንም ትርጉም የለውም። በቃ እንጠያይ። ክፍሉ ላይ ለአንተ ትምህርት አትፍራው ቃሉ ነው አይደል? የእግዚአብሔር ቃል ነው። አንብበው። ግድም ገድሉን እሺ እያልክ ያነበብ ካልነበር አንብበው ነው እኮ። ለምን ነው የማሰማው? እኔ ሳወራ አታውራ። ስማና ከዛ እየሰማው እኮ ነው። ቅድም ጀምሬ እኮ እሺ እያልክ እየሰማው ነበር አይደል? ከአንድ ሰዓት በላይ። አሁን ስጠይቅ ለምን እንትን ትላለህ? ችግር የለውም ወንድሜ፣ አንብበው ከላይ ጀምረህ እሺ እያልክ እንደቀድሙ ማለት ነው። እናንተን የሚቀበል ሲል ማንን ነው? እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ማለት ምን ማለት ነው? እስቲ አብራራው። እሺ አሁን ዝም ትላለህ። አየህ ዝም ማለት እንደዚህ ነው። ዝም ማለት ሰው ሲያወራ ማዳመጥ ነው። እሺ ሰው እኔ ሳወራ የምታወራ ከሆነ ውይይቱን ሰዎች መስማት አይችሉም። ተመለስና እዚህ ክፍል ላይ ጥያቄ ካለብህ፣ አሁን ትልቁ ችግር ምንድን ነው? እዚህ ክፍል ላይ ጥያቄ አለኝ አይደለም ያንተ እንትን ለተነሳው ትምህርት መጽሐፍ ቅዱሳዊ መልስ አለኝ ስለሆነ ያልከው አንብቤልሃለሁ፣ ትጠየቃለህ፣ ትመልሳለህ። አይ አላቀውም ክፍሉን ካልከኝ ንገረኝና እኔ አስረዳሃለሁ፣ ደስ እያለኝ ማለት ነው። ግን ለአንተ ትምህርት የጠቀስከው ጥቅስ ስለሆነ አንተ ኦኬ። አይሰማም እንደ ሶል አልሰማም። ሶል ያልሰማም ድምጼ የታፈነ ነው። አልሰማም። ታፍኗል። እሺ ቻርጀር ነቀልኩኝ። እሺ አሁንስ አልሰማም። ና ተመለሰ ግባ ጀነራል፣ ና ተመለሰ ግባ። ይሰማልሽ? ና ተመለሰ ግባ። በነገራችን ላይ ማለት ነው፣ በነገራችን ላይ ይኸውላችሁ እንደ ትዕቢት እንዳትቆጥሩት የእግዚአብሔርን ቃል ቁጭ ብለን ስለምናጠናና ስለምናነብ ማለት ነው። ቁጭ ብለን ስለምናነብና ስለምናጠና
መጽሐፍ ቅዱስ ጥቅስ ስትጠቅሱ አይደለም ስታስቡ ምን እዛ ክፍል ላይ ምን እንደሚወራ እናውቃለን። ጠቅሳችሁ አይደለም እኮ ገና ስታስቡት እንደ ጉራ እንደ ትቢት እንዳትወስዱብኝ። ይሄ በቃ ህይወታችን ስለሆነ ነው። የእግዚአብሔር ቃል ህይወታችን ስለሆነ ጠቅሰኸው አይደለም እኮ ገና ስታስበው ክፍሉ ስለምን እያወራ እንደሆነ እናውቃለን። ክፍሉ ለምን ውሏችን ከእግዚአብሔር ጋር ስለሆነ ነው። በቃ ውሏችን ከቃሉ ጋር ስለሆነ አንተ ገና ስትጠቅስልኝ አይደለም ክፍሉን ማነበው። የምሬን ነው ማለት ክፍሉን ማቀው ማነበው አንተ ስትጠቅሰው አይደለም ስታስበው እናውቀዋለን። የእግዚአብሔር ቃል ህይወታችን ስለሆነ ከምንም በላይ ጓደኛ የለኔ የእግዚአብሔር ቃል ነው። ይሄ ግን ለኔ ብቻ አይደለም ለጴንጤ ሁሉ ነው። የምሬን ነው የምላችሁ ለጴንጤ ሁሉ ያለ እግዚአብሔር ቃል መኖር አይችልም። እንደ ትቢት እንደ ጉራ እንዳትወስዱት። ይሄ መኖር አንችልም። በቀን ውስጥ የሆነ የእግዚአብሔር ቃል ሳናነብ መኖር አንችልም። ያለ ምግብ መኖር እንደማንችለው ሁሉ የእግዚአብሔርንም ቃል ሳናነብ መዋል አንችልም። ምንድነው እኔ ክፍል እያወራ ያለው? ምንድነው እየተናገረ ያለው? አሁን ቁጥር 42 ላይ መጣው አንተ እኔ ምን እያወራ እንደሆነ ስለምናቀው የኔ ብቻ አይደለም የሁላችንም ስለሆነ አሳያለሁ። ጌታ ክርስቶስ ኢየሱስ 12ቱን ሐዋርያት አስተዋወቀ እዚህ ጋር። ከዛ ምን አለ? ላካቸው ጌታ ክርስቶስ ኢየሱስ የ12ቱን ስም ይነግራል እዚህ ቁጥር 5 ድረስ ይኸው። ከዛ ቁጥር 5 ላይ እነዚህ 12ቱን ኢየሱስ ላካቸው ምን አዘዛቸው? ምን ብሎ? በአሕዛብ መንገድ አትሂዱ፣ ከዛስ ወደ ሳምራውያን ከተማ አትግቡ። አይችሉማ፣ ሕጉ ይከለክላቸው ነበር። ቀጥሎ ይልቅስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ ሄዳችሁ ምን አድርጉ ሲልካቸው ተመልከቱ። መንግስተ ሰማያት ቀርባለች ብላችሁ ወንጌልን ስበኩ፣ ተናገሩ፣ ስበኩ አላቸው ጌታ። አዘዛቸው ሐዋርያቱን። ከዛስ ምንም ነገር የሚበላ ነገር አትያዙ፣ ባዶአችሁን ሂዱ። ምንም ነገር ስንቅ ሳትይዙ ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጅ ጠባብ ወይም ጫማ ወይም በትር አታገኙ። ለሰራተኛ ምግቡ ይገባዋልና ይሰጧችኋል። ታዲያ ምንድነው እየነገረን ያለው? ቁጥር 40 ላይ እናንተን የሚቀበል ምንድነው የሚያወሩት እነዚህ ሰዎች? እናንተን የሚቀበል ማለት አሁን የሞተውን የማላቀውን አቦ መቀበል ማለት አይደለም። እናንተን የሚቀበል ይሄ ጥቅስ ለማን ነው የሚሰራው? ዛሬ ይሄው ዛሬ እኔ ለምናገረው ወንጌል ለሚናገረው ለብሩክ ነው የሚሰራው ይሄ ጥቅስ። እኔ ምን ብሎ ነው የሚቀበለው? የምናገረውን ቃል ነው። ኢየሱስ ያድናል የሚለውን የእግዚአብሔርን ሐሳብ። እናንተን የሚቀበል እኔን ይቀበላል። እነርሱም በቤት خطوة لنفهم كيف سيتم